አንዳንዶች ስለዚህ ሰው ሐዘኔታ ይሰማቸዋል። ሌሎች ደግሞ ሰውየው አንዳች ነገር ተጠናውቶት እንጂ በጤናውም አይደለም ሲሉ እሱን ማሰብ ፍርሃትና ጭንቀት እንደሚፈጥርባቸው ይናገራሉ። ይህ ሰው ዋድ ስቴፈን ዊልሰን ይባላል። ዊልሰን እንዲህ በሰዎች ዘንድ ሽብርን የሚፈጥር ተብሎ የተገለጸበት ምክንያት ሌላው ሁሉ ቀርቶና ጥፋቶች ሁሉ ቢሻሩ እንደ አውሮፓ አቆጣጠር 2009 ላይ ያጠፋው የሁለት ሰዎች ነፍስ ጉዳይ ከሰዎች አይምሮ ሊፋቅ ያልቻለና ስጋትን ያሳደረ በመሆኑ ነው። እንደ አውሮፓ አቆጣጠር ጥቅምት 10 2019 ላይ እቺ ዲያን ሩይዝ የተባለች ሴት ተገርላ አስከሬኗ ወድቆ ተገኘ። እናም የወንጀሉ ፈጻሚ ማን የሚለውን ለማጣራት ፖሊስ አካባቢውን ማሰስ ይጀምራል። ፖሊስ ወንጀለኛውን ፍለጋ ከተማዋን ሲበረብር ለካንስ ወንጀሉን የፈጸመው ሰው ራሱ ዋድ ዊልሰን ሆኖ በሌላ ክስ በዛው እስር ቤት ሆኖ ምርመራ እየተደረገበት ነበር። ዊልሰን በሱ ላይ ጊዜ እያጠፉ የነበሩትን የወንጀል ምርመራ ቡድን አባላት እንደዋዛ እየተመለከተ በድካማቸውም እየተሳለቀ ነበር። ዊልሰን አስፈሪ የስጋት ምንጭ የሆነ ሰው ተብሎ ሲገለጽ ደግሞ በሌላ ጽንፍ ባለግርማ ሞገስ ውብ ተፈቃሪ ግለሰብ ሲሉ ይጠሩታል። ዊልሰን እነዚህ ሁለት ተቃራኒ ስያሜዎች በሰዎች የተሰጡት መገለጫዎቹ ናቸው። A lot of ladies think he's attractive. I fell very much in love with Wade. He's the ultimate bad boy. I use my charm, use my good looks. Very tall, very handsome. He was definitely an attractive man. I choked her out so she couldn't breathe anymore. Losing control. I'm gonna be honest with you, son. Can't wait to get out. We're gonna have sex for hours. ነገሩ የሆነው እንዲህ ነው። ዋድ ዊልሰን ከአባቱ ጋር በስልክ እያወራ በነበረበት ጊዜ ስለፈጸማቸው አንዳንድ ወንጀሎች አባቱ እንደሚያውቅ ይነግረዋል። አባቱ በዚህ ሳያበቃም የሚያውቃቸውን መረጃዎች ለፖሊሶች አሳልፎ ይሰጥና ልጁ ዊልሰንን ፖሊስ በቁጥጥር ስር ያውለዋል። አባት ልጁን እያወራው በነበረበት ጊዜ ንግግራቸውን የሰማቸው የእንጀራ እናቱም ጭምር ወንጀሉ እንዲጋለጥና የባሏ ልጅ የሆነው ዋድ ዊልሰን በቁጥጥር ስር እንዲውል ከፍተኛ ግፊት አድርጋለች። ግን እውነታው በወቅቱ ዋድ ዊልሰን በቁጥጥር ስር ሲውል ፖሊሶቹ ያረጋገጧቸው እንደ ዘረፋና ንብረት ማውደም ያሉ ወንጀሎች ላይ በመሳተፉ እንጂ ዋድ ዊልሰን ሌሎች ገና ያልተፈቱ የነፍስ ማጥፋት የወንጀል እንቆቅልሾች እንዳሉት ገና አልደረሱበትም ነበር። እንደ አውሮፓ አቆጣጠር በ1994 የተወለደው ዊልሰን 2019 ላይ ፖሊስ በቁጥጥር ስር ሲያውለው የ25 ዓመት ወጣት ነበር። በጊዜው ከዘረፋና ንብረት ማውደም በተጨማሪ ሜሊሳ ሞንታኔዝ የተባለች ፍቅረኛውና ሌላ አንዲት ሴት ጥቃት ፈጽሞብናል ሲሉ አቤቱታቸውን በማቅረባቸው ሌላ የወንጀል ክስ ተመሰረተበት። ይህን የዊልሰንን ጥፋት ሲመረምር የነበረው ፖሊስ ታዲያ ቆይቶ ሁለት ተከታታይ ጥቆማዎች ደረሱት። ጥቆማውም የ43 ዓመቷ ዲያን ሩይዝና የ35 ዓመቷ ክሪስቲን ሚልተን ምክንያታቸው ሳይታወቅ ተገድለው እንደተገኙ የሚያመላክት ነበር። ሁለቱም በአንድ ቀን ጠዋት ላይ ሕይወታቸው በሰው እጅ ያለፈ መሆኑ መረጋገጡ ደግሞ ነገሩን ይበልጥ ትኩረት ሳቢ ያደረገው። የወንጀል ምርመራ ቡድኑም ምርመራዎቹን አጠናክሮ ሲቀጥል የእነዚህ ሁለት ሴቶች ነፍስ ቀሚ ራሱ ዋድ ዊልሰን ሊሆን እንደሚችል ምርመራዎች ፍንጭ መስጠት ጀመሩ። በሌሎች ጥፋቶች ቀድሞ እስር ቤት የገባው ዋድ ዊልሰን ግን ያጠፋቸውን ሁለት ነፍሶች ችላ ብሎ እየተመረመረበት ባሉት የዝርፊያና አካላዊ ጥቃቶች የሚፈረድበትን ቅጣት እየተጠባበቀ ነበር። በኋላም የምርመራ ቡድኑ ያረጋገጣቸውን የዋድ ዊልሰንን የሁለቱን ሴቶች ግድያዎች ይፋ ሲያደርግ ሴቶቹ እነማን እንደነበሩና ስለተፈጠረው ነገር ዝርዝር መረጃዎችን በሪፖርቱ አወጣ። ክሪስቲን ሚልተን የተባለችው አንደኛዋ የዊልሰን ሰለባ በአስተናጋጅነት ትሰራ የነበረ ሲሆን እናቷን የመንከባከብ ኃላፊነትም የነበረባት ናት። ወንድሟ ሪቻርድ ሚልተን እንደተናገረው እናታቸው ካቲ ከባድ የመርሳት ችግር ወይም አልዛይመር ያለባት ናት። ክሪስቲን ሚልተን ለቤተሰቧ ባላት ደጋፊነት በአለኝታነት እንደ ብሌን የምትታይና ለእናታቸውም እንደ ልጅ ብቻ ሳይሆን ልክ እንደ ጓደኛም ነበረች። ሪቻርድ ሟችቱን ሲገልጻት እጅግ ጨዋ ተወዳድና ደግሞም ሰዎች ላይ በመፍረድ የማታምን ብሩህ ልብ ያላት መልካም ሴት ነበረች ይላል። አሳዛኙ ነገር ደግሞ ልጇን ልክ እንደ ጓደኛዋ አይታ ትቀርብ የነበረችው እናታቸው ካቲ ባለባት የአልዛይመርና የአእምሮ ችግር አሁንም ድረስ የምታውቀውና የምታስበው እንደ ሞተች ሳይሆን ልጇ በሕይወት እንዳለችና አንድ ቦታ ላይ ጥሩ ኑሮ እየኖረች መሆኑን ነው ሲልም የደረሰባቸው ሐዘን የቱ ድረስ ከባድና ልብ ሰባሪ እንደሆነ ያነሳል። እቺ ለቤተሰቦቿ መመኪያ የነበረችው ሴት ባልታሰበ አጋጣሚ ዋድ ዊልሰንን ምሽት ላይ ካገኘችው በኋላ ግን ነገሮች ሁሉ ከታሰበው ውጭ ሆነው የህይወት ጉዟ ከህልሟ ጋር አብሮ ሊቀጭ ችሏል። ሚልተን ዋድ ዊልሰንን ያገኘችው ጥቅምት 6 በፎርት ማየርስ ሌሊቱን ባር ውስጥ ነበር። ሚልተን በወቅቱ ከስራ አጋሯና ጓደኛዋ ከሆነችው ስቴፋኒ ሴለርስ ጋር ነበረች።
እናም አብረው ጥቂት ጊዜ ከቆዩ በኋላ ተነስተው ሲለያዩ ሚልተን ሄደችው ከተቀጣጠረችው ዋድ ዊልሰን ጋር ነበር። ስቴፋኒ ሴለርስ እንደምትለው ከሷ ጋር ከተለያዩ በኋላና ሚልተን ወደ ዋድ ዊልሰን ጋር ስትሄድ ጓደኛዋ ጥሩ ጊዜ እንደምታሳልፍ ገምታ ነበር። በማግስቱም እንደሚገናኙና ያሳለፈችውን ጥሩ የተዝናኑት ጊዜ እንደምትተርክላት ጠብቃ ነበር። በማግስቱ ግን የሆነው ሁሉ በተቃራኒ ሆነና ስቴፋኒ የሚልተንን ሞት ሰማች። ፖሊስ ምን እንደተፈጠረ ለማወቅ ባደረገው የአስከሬን ምርመራ የተገኘው ውጤት ሚልተን ራሷን ለማዳን በምትችለው ሁሉ ትግል ብታደርግም ከዚህ ልበ ድንጋይ ሰው ማምለጥ ባለመቻሏ ጭንቅላቷ ላይ ጉዳት በማድረስና አንገቷን በማነቅ ሕይወቷ እንዲያልፍ አደረጋት። አስገራሚው ነገር በዛን ዕለት ዋድ ዊልሰን ይህንን ወንጀል ከፈጸመ በኋላ መኪናውን አስነስቶ ጉዞ ጀመረ። ብዙም ሳይርቅ በእግሯ እየተጓዘች የነበረችውን ዲያን ሩይዝን ተመለከታት። ዊልሰንም እያሽከረከረ የነበረውን መኪና ቆሞ ወረደና በዛ አቅራቢያ ስላለ ትምህርት ቤት እንድትጠቆመው ጠየቃት። ሩይዝም የትምህርት ቤቱን መገኛ ቦታ ከጠቆመችው በኋላ ወደፊት ኮንሽ ለምን አልሸኝሽም አላት። ዲያን ሩይዝን በመስማማት መኪና ውስጥ ገባች። ዋድ ዊልሰን የመኪናውን በሮች ከዘጋ በኋላ መኪናውን ከመንዳት ይልቅ ከጎኑ ያስቀመጣትን ሩይዝን እጁን ልኮ አነቃት። ዲያን ሩይዝ አንገቷን ለማስለቀቅ ብዙ ሞከረች። ሆኖም ግን በምንም መልኩ ከጠንካራ እጆቹ ማምለጥ ባለመቻሏ በትግል ሰውነቷ እየዛለ ራሷን ወደ መሳት ተቃረበች። ይሄኔ ዋድ ዊልሰን ከመኪናው ላይ ጎትቶ ወረዳትና መሬት ላይ ጣላት። ይሄ ሲሆን ዲያን ሩይዝ በሕይወት ነበረች። እናም ዊልሰን ተመልሶ ገባና በመኪናው ቢያንስ ለ10 ጊዜ ያህል በላዩ ላይ መላልሶ ነዳባት። ዋድ ዊልሰን ይህንን ድርጊቱን የእምነት ክህደት ቃሉን በሰጠበት ጊዜ በግልጽ ተናግሯል። ዲያን ሩይዝ በሕይወት እያለች ይህንን ሁሉ ባደረገበት ጊዜ ምን ያህል ስቃይ ላይ እንደነበረች መገመት ከባድ አይደለም ሲሉም የወንጀል ምርመራ ሪፖርቱን ያጠናከሩት መርማሪዎች ገልጿል። ዋድ ዊልሰን ግድያውን ከፈጸመ በኋላ እንደተለመደው ስለሆነ ሁሉ አንዳችም ግድ ሳይሰጠው ከአካባቢው ተሰወረ። እንደዋዛ ባልተጠበቀ አጋጣሚ ሕይወቱ ያለፈው የ45 ዓመቷ ሩይዝ የ29 ዓመትና የ19 ዓመት ወንድ ልጆች እናት ነች። ዊልሰን በእነዚህ ሁለት ሴቶች ግድያም ጥፋተኛ መሆኑ ከተጠረጠረ በኋላ በዛው በፖሊስ ጣቢያ በመርማሪዎች ሲጠየቅ በእርግጥ የተጠቀሰችውን ሴት ሩይዝን በዛን ምሽት አግኝቻታለሁ፣ እናም በሰላም ሸኝቻትን የተለያየ ነው። አሁን እንደሚባለው ግን ለሞቷ ተጠያቂ አይደለሁም ሲል ምላሽ ሰጥቷል። ዋድ ዊልሰን በዚህም ሳያበቃ እንዴት ለዛውም በሁለት ሴቶች ግድያ እጠረጠራለሁ፣ በአንዲት ጀንበር ሁለት ነፍስ አጥፍቼ የምቀመጥ እንዴት ያለው ሰው ቦንስ ነው ሲል ጠያቂዎቹን መልሶ የታዘበ በመምሰል ተከራክሯል። ዊልሰን ያንን ያህል ጨካኝ አይደለውም ሲልም ጥርጣሬና ማስረጃዎቻቸው ከንቱ እንደሆኑ ለማሳየት የማሳመኛ መንገዶችን ሁሉ በመጠቀም የማምለጫ ቀዳዳ ለመፈለግ ጥረት አድርጓል። ሆኖም ግን አቃቢ ሕጉም ሆነ የራሱ ጠበቃ ዋድ ዊልሰን ግድያውን ስለመፈጸሙ ማመናቸውን በግልጽ ተናገሩ። ጠበቃው ሲናገር እኔ ወንጀሉን አልፈጸመም ብል ፌዝ ይመስልብኛል። ይልቁንም ልል የምችለው ግድያውን ሲፈጽም አይምሮ ጤናማ አልነበረም ነው። ስለዚህ ደንበኛዬን በመጀመሪያ ደረጃ ግድያ ከምትጠይቁት ይልቅ በሁለተኛ ደረጃ ግድያ ተጠያቂ ቢሆን ሲል መከራከሪያውን አቀረበ። የሟቿ ሩይዝ ወንድ ልጅ የ19 ዓመቱ ዛን ሮሜሮ በዛን ቀን እሱ በሁለተኛ ደረጃ ትምህርት ቤት ውስጥ የሚያቀርበው ልዩ ትዕይንት የነበረው ሲሆን ሞት የቀደማት እናቱ በዕለቱ ተገኝታ እሱን የማየትና የማበረታታት ጉጉት ላይ እንደነበረች ገልጿል። ሆኖም ግን በመርሃ ግብሩ ላይ ስትጠብቁ የቆየችውን ቀኔን ለማየት እንደምትመጣ እርግጠኛ ሆኜ እሷን ከተሰበሰበው ሰው መካከል ለማየትና ለመበረታታት ብጥርም ላያት አለመቻሌ ከባድ ስሜትን ፈጥሮብኝ ነበር ሲል ያስታውሳል። ይህ ደግሞ ዊልሰን ሕይወታቸውን የነጠቃቸው ሴቶች ለቤተሰቦቻቸው የላቀ ዋጋ የነበራቸው እንደሆኑ የሚያሳይ ሌላኛው ምስክርነት ነበር። የተከሳሹ ተከላካይ ጠበቃ ደንበኛዬ የአእምሮ ጤናው ትክክል አይደለም በሚል በብርቱ ተሟገተ። አቃቢ ሕጉ ግን ይህ ለጭካኔ የሚሰጥ ሽፋን ነው በማለታቸው ማሰባቢያና ማቅለያው ተቀባይነት ሳያገኝ ቀረ። በተለይም በፊቱ ላይ ያለው ንቅሳት እጅግ የሰውን ስሜት ሊረብሽ በሚችልና ሰውኛ ተቀባይነት በሌለው መልኩ መሰራቱ ተጠያቂ በሆነበት የግድያ ወንጀልም ከመደናገጥ ይልቅ ፊቱን በፈገግታ ሲገልጥ መታየቱ አይምሮ በትክክልም ለመታመሙ ግልጽ ምስክር ነው በሚልም ብዙ አጨቃጨቀ። ከዚህም ባሻገር አሳዳጊ ቤተሰቦቹ ለፍርድ ቤቱ ባስገቡት ደብዳቤ ልጃቸው ለፈጸመው ጥፋት ተጎጂ ቤተሰቦችን ከልብ ይቅርታ እንደሚጠይቁ ገልጸው አሳዳጊዎቹ አያይዘውም በመልእክታቸው ልጃችን ዋድ ዊልሰን በታዳጊነት ዘመኑ
ጨዋታ ላይ ያለ ወድቆ በጭንቅላቱ ላይ ከባድ ጉዳት ደርሶበታል። በዚህ መሰረትም በገጠመው አደጋም አንጎሉ አንዳች ጉዳት ደርሶበታል የሚል ሐሳብ ተሰጠ። ይህ ሁሉ ቢባልም ግን ዊልሰን ከታሰበለት ቅጣት ጥቂትም ቢሆን ፈቀቅ ሊል አይገባም ያሉ የሕግ አካላት ግን የትኛውም አይነት የአንጎል ጉዳት እንዲህ ላለው ሰይጣናዊ ሥራ አያሰልፍም የሚል አቋማቸውን አጽንተው ለፍትህ መሟገታቸውን አጥብቀው ቀጠሉ። ዋድ ዊልሰን ከፊቱ የሞት ፍርድ እንደሚጠብቀው ወለል ብሎ እየታየ ሲመጣ ግን ፈጽሞ ያልተጠበቁ ጫናዎች ወደ ፍርድ ቤቱ መምጣት ጀመሩ። ከነዚህ ውስጥም ፍቅሩ አለብን የሚሉ እጅግ በርካታ ሴቶች የፍቅር ደብዳቤዎችን በእስር ቤት ሆኖ ማጉረፋቸውን ቀጠሉ። ልክ እንደዚሁ ዋድ ዊልሰን ፈጽሞ በሞት መቀጣት የለበትም፣ ሌላው ቢቀር ውሳኔው ወደ ዕድሜ ልክ እስራት ሊቀየርለት ይገባል የሚሉ በርካታ ደጋፊዎቹ በኦንላይን የድጋፍ ፊርማ ከማሰባሰባቸውን ባለፈ $86,000 በላይ ለሕግ ክትትሉ ድጋፍ ማድረግ እንደሚችሉ ጠየቁ። ደጋፊዎቹ በዚህ ብቻ ሳያበቁ እንደ ቲክታክ ባሉ የማህበራዊ ትስስር ገጽ አማራጮች ላይ ዋድ ዊልሰንን በሞት መቅጣት ፍትህ አያሰፍርም የሚል ዘመቻ ከፈቱ። ከሀገር ውስጥ ብቻ ሳይሆን ከተቀሩት የዓለም ክፍሎች ሁሉ ዳኛው የዚህን ሰው ቅጣት እንዲያቀሉለት የሚለምኑ ለቁጥር የሚያዳግቱ ደብዳቤዎች ይደርሳቸው ጀመርና የፍርድ ሂደቱን እጅግ ፈታኝ ያደረገው። ግን ደግሞ በዛው ልክ ስለ ሴቶቹ እንደዋዛ ፈሶ የቀረ ደም አቤቱታን የሚያሰሙና ፍትህን የሚጠይቁም ብዙ ነበሩና ፍትህ ባልተጓደለ ሚዛን እንድትመዘን ለማድረግ ከመወሰን ዳኛውን አላገዳቸውም። በፈረንጆቹ 2024 እናም ዳኛው በመጨረሻ ይህ ዘግናኝ የግድያ ወንጀሎችን የፈጸመው ሰው ያላንዳች የቅጣት ማቅለያ በሞት ፍርድ እንዲቀጣ ውሳኔያቸውን አሳለፉ። የሞት ፍርድ የተበየነበት የአወዛጋቢ ማንነት ያለው ሰው እስካሁኗ ደቂቃው ድረስ ቀኑ ደርሶ የሞት ቅጣቱ ስላልተፈጸመበት ዛሬም ድረስ ስለሱ ጣፋንታ የሚጠይቁ ብዙ ናቸው። አሁንም ስለ ፍርዱ ተግባራዊነት ባለማመን የሱን በሕይወት መቀጠል በተስፋ የሚጠባበቁ በርካቶች ናቸው። አሁን ላይ በእስር ቤት ሆኖ ሞቱን የሚጠባበቀው ዋድ ዊልሰን በእስር ላይ ያለ ብዙ አወዛጋቢ ነገሮችንም በማድረግ ታዋቂ ነው። በፊቱ ላይ የሚታዩትን ንቅሳቶች በፍጹም ደስተኝነት ስሜት ውስጥ ሆኖ የተነቀሳቸው ናቸው። በአንድ ሁለት ዋድ ዊልሰን ለአንድ አደገኛ እስረኛ እንዴት ማምለጥ እንደሚችል የሚያመላክት ደብዳቤ በመጻፍ ተጨማሪ ክስ ተመስርቶበት ነበር። በሌላ ጊዜ ደግሞ አብረውት ለማምለጥ ካሰቡ ሌሎች እስረኞች ጋር የእስር ቤቱን መስኮት በመጠቀም ለማምለጥ በመሞከር ተደርሶበት ዳግም በክስ ላይ ክስ ደርቧል። ዋድ ዊልሰን በዚህ ብቻ አልበቃውም። በዛው እስር ቤት ውስጥ አደገኛ እጾች እንዲገቡለት ለማድረግ ሁኔታዎችን ሲያመቻች ተደረሰበትና አሁንም ሌላ ወንጀል በራሱ ላይ ደርቧል። የሚሞክራቸው ነገሮች ሁሉ እየከሸፉበት የተማረረው ዊልሰን መድኃኒቶች በድብቅ እንዲገቡለት ማድረጉ ተሳካለትና የገቡለትን መድኃኒቶች በብዛት ወስዶ ራሱን ለማጥፋት ያደረገው ሙከራ ሳይሆንለት ቀረ። በዚህም ሕይወቱ ለጥቂት ተረፈች። ከዛ በኋላ ዋድ ዊልሰን በእነዚህና በሌሎች ያፈነገጡ ሙከራዎቹ ምክንያትም ፍርዱ ተፈጻሚበት እስኪሆንበት ድረስ ከታሰረበት ማረሚያ ቤት እንዲቀየርና የመጨረሻውን ቅጣት እንዲጠባበቅ ተደርጓል። ከብዙዎቹ እነዚህን መሰል ወንጀለኞች ጀርባ ልክ ያልሆነ አስተዳደግና ተመሳሳይ የተበደለ የልጅነት ሕይወት የመኖሩ ጉዳይ አንዳች መልእክት ያለው ሆኗል። ከዚህ በፊት ከባድ ወንጀል የፈጸሙ ወንጀለኞች ባለታሪክ ጀርባ ተመሳሳይ የልጅነት መከራ ውስጥ ያለፉ ናቸው። ልክ እንደነዚህ ሁሉ ዋድ ዊልሰንም ተመሳሳይ የልጅነት ችግር ውስጥ ያሳለፈ ሰው ነው። የዊልሰን ወላጅ አባት ስቴፈን እንደሚለው ዊልሰን ሲወለድ እኔና የዊልሰን እናት ለቅድመ ትዳር ያልበቃን ታዳጊዎች ነበርን ይላል። በዚህም ምክንያት ዊልሰን ከተወለደ በኋላ እሱን ለማሳደግ አቅሙ ስላልነበረን ለማደጎ ወስደን ሰጠነውም ብሏል። በዚህም ዊልሰን በጥቂቱ ነፍስ ካወቀ ጀምሮ ወላጆቹ እንደማይወዱትና ለዛም አሳልፈው ለማደጎ እንደሰጡት ማሰብ እንደጀመረ አባቱ አስረድቷል። በዚህም ዊልሰን ገና በለጋ ዕድሜው ጀምሮ በትምህርት ቤት ውስጥ ነውጠኛ በመሆን ያልተገቡ ድርጊቶች ላይ በመሳተፍና ገና ለዚህ ደርሳል ተብሎ በማይጠበቅበት ዕድሜ ጀምሮ እጾችን በመውሰድ ለራሱም ሆነ በአካባቢው ለሚኖሩ ሰዎች ስጋት መሆን መጀመሩን አንስቷል። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቀን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም